ውድ ወገኖች በአራቱ ማዕዘን የምትገኙት በሙሉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ያላችሁት ከዚህ ላይ የምናሳስበው በሰማይ ይማራትና ወይዘሮ ማሪቱ ጠጋሁን የመጀመሪያ ዓመታቷ በ10 ቀን 2ኛ 2026 ዓ.ም በክነሴት እስራኤል ማዶን በበታቲቅባ ይካሄዳል። መጥታችሁ ነፍስ ይማር እንድትሉ ካልሆነላችሁ ከዛ ሁናችሁ ነፍስ ይማር በሉ ሲሉ ቤተሰቦች ያሳስባሉ። እኔም የግጥም ደራሲው ካሳው ማሩበት የህይወት ታሪኳን ከዚህ በመቀጠል እንዲህ ስል አቀርበዋለሁ። የወይዘሮ ማሪቱ ጠጋሁን አጭር የህይወት ታሪክ። ክብርት እናታችን ወይዘሮ ማሪቱ ጠጋሁን የተወለዱ እንደ አውሮፓ ዘመን አቆጣጠር በ1952 ዓ.ም በኢትዮጵያ በጎንደር ክፍለ ሀገር በጠዳ ወረዳ ዳውን ለጊዜ ከአባታቸው ከአቶ ጠጋሁን ሰንበቱና ከእናታቸው ከወይዘሮ እናኗ ዛሪያ ተወልደው በወላጅ እንክብካቤ አደጉ። ክብርት እናታችን ወይዘሮ ማሪቱ ጠጋሁን ሲያድጉ ለእናታቸው ተልከው አባታቸውን አክብረው እና ከእናታቸው የሴትነት ሙያ እየተማሩ አድገው ለአቅመ ሔዋን ሲደርሱ በወላጅ ፍቃድ ልጃችሁን ለልጃችን ተባብለው በመተጫጨት በሁሉ በኩል የሰርግ ቀን ወስነው በብዙ ድግስ በለምለም ዳስ ከአቶ ፍቃዱ ኮኬ ጋር ተድረው ለጎጆ እስከሚደርሱ በሙሽርነት ቆይተው በኋላ ጭህራ ከተባለው አገር በራስ መስተዳደር ቤትና ትዳራቸውን መስርተው ሲኖሩ 8 ልጆችን ወልደው 3ቱ ሲሞቱ ሌሎችን አሳድገው ድረው ቤት አስይዘው የልጅ ልጆችን አይተዋል። ክብርት እናታችን ወይዘሮ ማሪቱ ጠጋሁንና ክቡር አባታችን አቶ ፍቃዱ ኮኬ በገጠሩ ለመኖር አስፈላጊውን አሟልተው ባህል ሃይማኖታቸውን አክብረውና ጠብቀው ትንሾችን ልጆች እያሳደጉ ትልቆችን እየዳሩ ብዙ ዓለምና ደስታ አሳልፈዋል። ክብርት እናታችን ወይዘሮ ማሪቱ ጠጋሁን በዚህ አይነት ሲኖሩ ቤተሰባቸውን ለመምራት ይተዳደሩ የነበረው አባታችን እያረሱ እናታችን ጋግረው ጠምቀው ፈትለው ሰፍተው ቤተሰባቸውን እየመሩ የሞቀና የደመቀ ቤት ይዘው እንዳሉ የአምላክ ፍቃድ ደርሶ የኢትዮጵያ ቤተ እስራኤሎች ወደ ቅድስት አገራቸው ሊገቡ በተለያዩ ዘመንና አቅጣጫ ሲጓዙ እነሱም የነበራቸውን ሀብትና ንብረት ሽጠውና ለውጠው በሱዳን በኩል ተጉዘው እንደ አውሮፓ ዘመን አቆጣጠር በ1984 ዓ.ም እስራኤል አገር ገቡ። ከዚህ እንደገቡ ናሃሪያ ከተማ መርካዝ ቅሊጣ ተስተናግደው ከፈጸሙ በኋላ በታቲቅባ ከተማ ቋሚ መኖሪያ ቤት ገዝተው በመግባት በከተማ ለመኖር አስፈላጊውን አሟልተው ትንሾችን ልጆች እያስተማሩ ትልቆችን እየዳሩ ብዙ ዓለምና ደስታ በማሳለፍ ላይ እንዳሉ በደረሰባቸው ሕመም በቅርቡ በሚገኘው ሆስፒታል የሕክምና እርዳታ ሲሰጣቸው ቆይተው ለአዳምና ለዮሐን የተሰጠ የሞት ማጫ ለሳቸውም ተራው ደረሳቸውና በ23 2ኛ 2024 ዓ.ም በተወለዱ በ73 ዓመታቸው በሞት ከዚህ ዓለም በሞት ተለዩ። በሞታቸው ባለትዳርና የ5 ልጆች እናት ያያሌ ልጆች እሚታ ነበሩ። ነፍስ ይማር ብለን ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ እናቀርበዋለን። ከእኛ እስከተለየሽ እማዬ እንዴት ነሽ? ልጆች መጥተው ደርሶ ዓመታትሽ ሙሳይቱን ጋግረን ቄሶች ሊፈቱሽ መንግሥተ ሰማያት ገነት ያዋርስሽ። እስቲ ወገን ስሙ ይላሰማ ብሶት የታደለ ሁኖ ስጦታው ከጥንት ለአዳም የተሰጠ መራራ ሞት እናት እንደሌላው ሊበላት መሬት። እናታችን ታማ ሐኪም ቤት ብንወስድ ዳኛው አዳልቶባት ትሙት በቃ ፍርድ። እጅ እግሯን አስረው በቀጭን ገመድ ከሰው በላው መሬት ልትገባ ጉድጓድ። በይጅ ተለተሎ ጎዳናው ሰፊ ነው። እናትሽ አባትሽ የሄዱ በዛው ነው። እህት ወንድሞችሽ እየጠበቁሽ ነው። መንግሥተ ሰማያት ቤትሽ ከገነት ነው። ጠጋሁን ሰንበቱ እናኗ ዛሪያ
ልጆችሽ መጡልሽ በተራ በተራ ማሪቱ ጠጋሁን ከናሰለፍ ጋራ እየተከተሉት ታያቸው ሲመራ ለምለም ቀርታለች በሱዳን ተቀብራ አይሰሙኝም እንጂ ስማቸው ልጠራ አይሰሙኝም እንጂ ስማቸው ሲጠራ የማሪቱ ልጆች መጡ እየተንጫጩ የዘገየች ልጆች መጡ እየተንጫጩ የታያቸው ልጆች መጡ እየተንጫጩ የለምለም ልጆች መጡ እየተንጫጩ እህት ወንድሞችም በንባ እየተራጩ ማሪቱ ጠጋሁን መልካም ጠባይሽ ከሁሉ ተስማምተሽ ክፉ አይወጣሽ የኢትዮጵያው ቤትሽ ትልቅ አዳራሽ ልጆችን ስድሪ ጠምቀሽ ጋግረሽ አራስ ስትጠይቂ ድርሚቱን ይዘሽ አገር ጎረቤቱም ሁሉ የሚያውቅሽ ዛሬ ቀን በመጥተው በእንባ ሊሸኙሽ ሴትነቱም ቀረ መስፋቱ መፍተሉ መጥመቅ መጋገሩ መዳሩ መኳሉ በቃሽ ተከተተ አለማለፋሉ አገር ጎረቤቶች ሥራ ፈተው ዋሉ። የእናትነት ማይረግ አምላክ አድሎሽ 9 ወር አርግዘሽ አምጠሽ ወልደሽ እሽሩሮ ብለሽ በጫንቃሽ አዝለሽ በወተቱ ሞልተሽ በቅቤ አቅልጠሽ አሳድገሽ ድረሽ የልጅ ልጅ አይተሽ ብድር እንድንመልስ ቃል አስገብተሽ እናት የምን በላሽ በጠዋት ቁርስሽ እየጠበቀሽ ነው አፈሩ ምራትሽ ቃሌን አላጥፈውም ይኸው ብድርሽ አትሰሚኝም እንጂ በእንባ ብጠራሽ በግጥም ደብዳቤ ዛሬ ላስታውስሽ ከአቅሜ በላይ ነው እንዳልመልስሽ በሰላም ያድርስሽ ከእናት ካባትሽ መንግሥተ ሰማያት ገነት ያዋርስሽ ከእንግዲህ ሀቲቷ ገብተህ በማጀት ልትጋግር ልትሰራ ቡና ለማፍላት አትመጣ መልሳ በንባ ብጠራት ማሪቱ ሞታለች የልጆች እናት እንኳን እስከ ሥራ ቁጭ ብዬ ከቤቴ እናት ዓለም እያልኩ ስምሽን መጥራቴ ልደክም ነው እንጂ በከንቱ ልፋቴ አልወጣልኝ ብሎስ ስስቶ ካንጀቴ የወረቀት ብዛት የፊደል ጋጋታ ግጥም ቢደረደር በቀለም ጠብታ ዘርዝሬ አልዘልቀው እናቴን ውሌታ ሳለች መንከባከብ እንዳትንገላታ ዛሬም በዓመታትሽ ከቀብርሽ ደርሰን ከቀብርሽ በላይ ችቦ ባኑረን በእንባ እየተራጨን እንመጣለን ዙረን ትመጫለሽ ብለን እያየን በሩን ለካስ ቁርጥ ሆኗል መለየታችን መንግሥተ ሰማያት ይማር ነፍስሽን ይላሉ ልጆችምን የግጥም ደራሲው ካሳው ማሩበት። ይህንን አንብቤ በፎቶግራፏ ጋር በማቀናበር ለዓመታቷ መታሰቢያ ይቀርባል። ነፍስ ይማር ለቤተሰቦች መጽናናት